ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አማራነት ነው ክብራችን ፋኖነት ነው አርማችን። ዘመቻ አንድነት በሚል በመላ አማራ እየተደረገ ባለው ጠላትን የመደምሰስ የጋራ ዘመቻ የአማራ ፋኖ በጥምረት ጠላትን እየገረፉት ሲሆን ዛሬ መጋቢት 10 ቀን 2017 ዓ.ም በአማራ ፋኖ በጎጃም በሰባት ክፍለ ጦር በተደረገ ከባድ ማጥቃት በጠላት ላይ ከመቼውም ጊዜ በላይ ጠንካራ ሰዋዊና ቁሳዊ ኪሳራ ማድረስ ተችሏል። በዚህም 4 ብሬን፣ 1 ስናይፐር፣ 75 ክላሽንኮቭ፣ 7600 ጥይት፣ 3 የመገናኛ ራዲዮ ተማርኳል። በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጊያ የተደረገ ሲሆን ውጊያው አሁንም እንደቀጠለ ነው። በደብረ ማርቆስ፣ አዴት፣ ጎንጅ ቆለላ፣ ቢቸና፣ ደብረ ወርቅ፣ ሰዴድ፣ ጎጽዮን፣ ቁየድኋ፣ አማኑኤል፣ ደንበጫ፣ መርጦ ለማርያም፣ ረቡ ገበያ ከተሞች በመግባት የጠላት ኃይል ከባድ ኪሳራ ደርሶበታል። እስካሁን በአጠቃላይ ከ509 የጠላት ኃይል ሙት ሲሆን 287 ቁስለኛ በማድረግ ከባድ ኪሳራ ደርሶበታል። በዚህም በአማራ ፋኖ በጎጃም አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ፣ ባህር ዳር ብርጌድ፣ የጣናው መብረቅ ብርጌድ፣ የንሳ ባታ፣ መላጭ በር፣ አይቀጡባ ጊዮርጊስ፣ አዴት ከተማ፣ ቻይና ካምፕ፣ አዴትና አቦላ ተራራ ካምፕ፣ በዘሪሁን 13 የጋዬ ሟች፣ 25 የተማረከ መሳሪያ፣ 15 ክላሽንኮቭ መሳሪያና 3000 ጥይት ተማርኳል። በተያያዘም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ጎንጅ ቆለላ ከመብረቁ ተፈራ ብርጌድና ከበረ አደሙ ሻለቃ ጋር በአንድነት ጥምር ውጊያ የፋሽስትን አብይ አህመድ ወታደር ሙትና ቁስለኛ ማድረግም ተችሏል። ከሌሊቱ 11 ሰዓት ጀምሮ እጅ በእጅ ትንቅንቅ የተደረገበት ውጊያ እስከ ረፋዱ 3 ሰዓት ያለምንም እረፍት በተለያዩ አቅጣጫዎች ወታደራዊ ጥበቦችን ተጠቅሞ በአንድነት በመግባባት በተናበበ መልኩ ጠላትን ማደባየት ተችሏል። ሁሌም ድልና ጀብድ ለማዳቸው የሆነው የአባቶቻችን ልጆች ፋኖ በሚገርሞኝና ድፍረት ከወረዳዋ ከተማ አደባባይ ላይ፣ ከብት ገበያ ላይ፣ በርበሬ ገበያ ላይ፣ ካምፓቸው ላይና በሌሎች ቦታዎች ላይ እየፎከሩ በመግባት ሲያርበደብዱት የፋኖን ክንድ መቋቋም የተሳነው ጠላት የተመታው ተመቶ አስከሬኑንና ቁስለኛውን ይዞ ጠምዶት የነበረውን ዲሽቃ ነቅሎ እግሬ አውጭኝ ብሎ ፈርጥጧል። በዚህ አውደ ውጊያም 56 የጠላት ኃይል የተደመሰሰ ሲሆን 63ቱ ከባድና ቀላል ቁስለኛ ማድረግ ተችሏል ሲል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ገልጿል። በተቀሩ ሁለተኛ ክፍለ ጦር ዮሐንስ አለማየሁ መብረቁ ተፈራ ጎንጂ በራ አዳሙ ሻለቃ በአራት አቅጣጫ ጎንጅ ከተማ ላይ ከሌሊቱ 11 ሰዓት ጀምሮ በተደረገ የጨበጣ ውጊያ 56 የጠላት ኃይል ሲሰዋ 2 አምቡላንስና 1 ኤፌሳር ቁስለኛ ተነስቷል። ይህ በእንዲህ እንዳለ መዝገቡ ዋለልኝ ቢቡኝ ወይን ውሃን ላይ ውጊያ ላይ ናቸው። ሶስተኛ ክፍለ ጦር ቢትወደድ አያሌ መኮንን በዘሪሁን 13 ጥቃት አድርሷል። ቁንዝ ላይ የነበረው የጠላት ካምፕ ማውደም ተችሏል። አምስተኛ ክፍለ ጦር ሽንዲ ወንበርማ አካባቢ ጠላት ዘረፋ ላይ ነው፣ ውጊያ አልተጀመረም የሚል መረጃ ደርሶናል። ስድስተኛ ክፍለ ጦር ኢንጂነር ክበር ተመስገን ደንበጫ ከተማ 4 ብሬን፣ 1 ስናይፐር፣ 50 ክላሽ ተማርኳል። 1 ሻለቃ የጠላት ጦር ሙሉ በሙሉ ተደምስሷል። ስናን አባጅሜ ብርጌድ ረቡ ገበያ፣ ንጉስ ተክለ ሃይማኖት ብርጌድ ማርቆስ በርካታ ጠላት ተደምስሷል። ጅብላ ሞተራ ብርጌድ ማርቆስ ማረሚያ ቤት 15ኛ ሻለቃ ውጊያ አድርጓል። ዙሪያ ጥበቃ የነበር ኃይል ተመቷል። በዘለቀ ብርጌድ አማኑኤል ከተማ ላይ በነበረው ውጊያ 18 ክላሽ፣ 700 ጥይት፣ 3 አይኮም ራዲዮ፣ 3 የወገብ ትጥቅ፣ 48 ከ3 አመራሮች ጋር የሞተና 50 በላይ ቁስለኛ ተደርጓል። ቀስተ ዳመና ብርጌድ መጋል ቡሬ የነበረውን የጠላት ኃይል ከቦታው በመባረር ተቆጣጥሮ ይገኛል። ሰባተኛ ክፍለ ጦር ደግሞ የቦቅላ አባይ ብርጌድ የቦቅላ መገንጠያ ላይ ነበር ውጊያ የተደረገው። በጥቁር አንበሳ ተወርዋሪ በዚህ ውጊያ እስካሁን 28 የጠላት ኃይል ተገድሏል። ተርላጓሉ ብርጌድ አዋበል መብረቁ ወጀልና ጥምራ ላይ ውጊያ ላይ ነበር። በዚህ ውጊያ 6 የሞተና 6 የቆሰለ ጠላት ኃይል ተገኝቷል። 8ኛ ክፍለ ጦር አባኮስተር ማህበረ ብርሃን የትመን ወይራ ጣልማ ቢቸና ከተማ 9 አድማ ብተና የሞተ 21 የቆሰለ ሆስፒታል 1 ምርኮኛ። ደባይ ጮቄ ቁይ ከተማ 14 የጠላት ኃይል ከወረዳው ሚሊሻ ኃላፊ ሞላ ጀንበሬን ጨምሮ ሲሰዋ 8 ቁስለኛ ተደርጓል። ሶማ ብርጌድ ደብረ ወርቅ ላይ በነበረው በአራት አቅጣጫ ስላሴ ሰፈር ገደብ መገንጠያ ፖሊስ ጣቢያና ሆስፒታል በተደረገ ውጊያ 9 የጠላት ኃይል ተደምስሷል። 6 ቁስለኛ ተደርጓል። ዛምብራ ብርጌድ ጉባኤ ከተማ ላይ ጁኒየር ትምህርት ቤትና
እና ሃይ ስኩል ትምህርት ቤት ከባድ ውጊያ ተደርጓል። በጮቄም ድቆይ ከተማ 7 መከላከያ፣ 3 ሚሊሻና 1 ፖሊስ የሚሊሻ ኃላፊውን ጨምሮ ሲሰዋ ቁጥሩ ያልታወቀ ቁስለኛም ተደርጓል። ሽፈራው ገርማው የዶሃ ከተማ 4 መከላከያ ሲገደል 3 ሚሊሻ ጠፍቷል። 9ኛ ክፍለ ጦር አበበ ሸለቆ ብርጌድ ወሪያ መስቀል ላይ በነበረው ውጊያ 100 ለቃን ጨምሮ 37 ሲሰዋ ቁጥሩ ያልታወቀ ቁስለኛ ሆስፒታል ገብቷል። በሌላ በኩል ኮሌጅና ክርስቶስ ሰምራ አካባቢ አሁንም ውጊያው እንደቀጠለ ነው። በአጠቃላይ በአማራ ፋኖ በጎጃም በሌሎች ቀጠናዎች አውደ ውጊያዎች እንደቀጠሉ ናቸው። በተመሳሳይ በጎንደር የአማራ ፋኖ አንድነት በጎንደር ድል በድል ሆኗል። በዚህም የዘመቻ አንድነት ድሎች በጎንደር ለነጻነትና ለአንድነት ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉ ማዕዘናት በፋሽስቱ አብይ አህመድ ሰራዊት ላይ የተጀመረው ወታደራዊ ማጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይ በጅንግርና መሬና በጠላት ላይ በተወሰደ ወታደራዊ ማጥቃት 6 ብሬን፣ 1 ስናይፐር፣ ከ112 በላይ ነፍስ ወከፍ የጦር መሳሪያ፣ ከ4000 በላይ ተተኳሽና 81 ፈንጂዎች ከጠላት የተማረከ ሲሆን ከ116 በላይ ጠላት ተደምስሷል። 35 ጠላት በህይወት ተማርኳል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦሮች የድሉ ባለቤት ናቸው። ከጠዋቱ 11 ሰዓት ጀምሮ የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የጠላት ኃይል ላይ ማጥቃት የከፈተው ጎንደር የበጋሻው ክፍለ ጦር አካል ብርጌዶችና ሻለቆች ዞዝ አምባ፣ ንጉስና ጥቁር አንበሳ ብርጌድ በጎንደር ባህር ዳር ዋና መንገድ በመቁረጥ ከተማውን የተቆጣጠረ ሲሆን የጠላትን ማጎሪያ እስር ቤት በመስበር እስረኞችን ነጻ አድርጓል። በተጨማሪም ከ30 በላይ ሙትና ከ20 በላይ ቁስለኛም ተደርጓል። በደቡባዊ ጎንደር ቀጠና ሰፊ ቀጠና የሸፈነ ወደ ውጊያ ተደረገ ሲሆን የሜጀር ጀነራል ውባንታ አባተ አንደኛ ኮር ኢንጂነር ስመኘው ተወርዋሪ ክፍለ ጦር እና መብረቁ ክፍለ ጦር በአንበሳሜ ወረታ፣ ጋሳይ፣ አለምበር፣ ጎላህና አዲስ ዘመን የሰፈረው የጠላት ኃይል ላይ ሙሉ በሙሉና በከፊል የተደመሰሰ ሲሆን የወረዳ መቀመጫ የሆነችውን አንበሳሜ ከተማ ሰፍሮ የነበረው ጠላት ሙሉ በሙሉ ተደምስሷል። በወገን ቁጥጥር ስርም ትገኛለች። በዚያ ወደ ውጊያ ግንባር ከ160 በላይ የተደመሰሰ፣ ከ95 በላይ ቁስለኛ ሆኗል። ምርኮኞቹም ከጠላት ከ100 በላይ የጦር መሳሪያ ተማርኳል። በቀጠናው የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ አንደኛ ኮር አካል ክፍለ ጦሮች ጉና ክፍለ ጦር፣ ሜጀር ጀነራል ውባንታ ተወርዋሪ ክፍለ ጦር፣ የአጣና ገላውዲዮስ ክፍለ ጦር፣ ፋሲል ክፍለ ጦርና ኢንጂነር ስመኘው ክፍለ ጦሮች የድሉ ባለቤቶች ናቸው። በቋራና መተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽን በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል አካባቢ ስብሰባ ባደረገበት ብሶት የወለዳቸው የአማራ ተወላጆች በቀረበላቸው አጀንዳ ዙሪያ ማለትም የአማራ ሕዝብን እናጥፋ በማለታቸው በዚህ የተናደዱ ወታደሮች ቦምብ 39 ሲገደሉ 50 ቆስለዋል። በተጨማሪም በቋራ ወረዳ በሙር እርስ በርሳቸው ከፍተኛ እልቂት ላይ ናቸው። ጠቅላላ በጎንደር ዘመቻ የተደመሰሰ 345፣ የቆሰለ 155፣ ክላሽ 212፣ ብሬን 6፣ ስናይፐር 1፣ ፈንጅ 81። አሁንም በቀጠናው ዘመቻ አንድነት ተጠናክሮ ቀጥሏል ሲል የአማራ ፋኖ አንድነት በጎንደር አሳውቋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።